ዘቢሮ አንቺ ግን ጤነኛ ነሽ ማለት ወይስ ያምሻል? ምን አጠፋ? ትናንትና ምን ስትይ ነበር የነበረው? ከትናንት ወዲያ ምን ስትይ ነበር? ዛሬ ደግሞ ምን ተገኘና ነው ወይስ እንደ የሆነ ጊዜ እኔ ልታታልኝ ነው? ስለምን ማታለል ነው? እና ታዲያ በመጀመሪያ ደረጃ ጀመረ ነች ጤነኛ አትመስለኝም ወንድሜ። ነው መከራከር አያስፈልግም። ምክንያቱም አሁን አንተም እንግዲህ እሷም የግሏን ሀሳብ ነው የነገረች። እንግዲህ ምን ገብቶሃል አይደለም ወንድሜ? አሁን እሷ እያለች ያለው በቃ እኔ የበፊቱን አብርሽ እንደ በፊቱ አብርሽ መሆን ከቻለ እንደ በፊቱ መሆን የሚፈልግ ከሆነ አብሬው ለመቀጠል እኔ እፈልጋለሁ እያለች። ምን ተገኘና ነው ዛሬ? ምን አዲስ ነገር ተፈጠረና ነው ከኔ ጋር ለመቀጠል እንትን ያለችው? ምን አዲስ እንግዲህ ውድ ቤተሰብ እዚህ ጋር እንደምታው ዛሬ እውነታው ተጋልጧል ማለት ነው። የሩታ ማታለልና የአብርሽ እርግጠኝነት ዛሬ እዚህ ጋር እንደምታው ፊት ለፊት ቀርቧል ማለት ነው። አብርሽ ዛሬ በአቋሙ በቃ ወይን እንቅ ብሏል ማለት ነው። ወይን እንቅ በቃ ሁልጊዜ ማታለል ይቅር ብሎ እንግዲህ እዚህ ጋር እንደምታውት መጥቷል ማለት ነው። ሰላም አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የቻናሌ ተከታታዮች በሙሉ ሰላም እንዴት ናችሁ? ሁሉ ሰላም። ያው እንግዲህ እንደምታውቁት የአብርሽና የሩታ ድርድር ዛሬ ዝጋ ድርድሩን እንደምታዩት ያው ሽምግልና ልካለች ማለት ነው ሩታ። አብርሽ ደግሞ ከነባልተቤቱ መጥቶ ከች ብሎ እንግዲህ እንደምታዩት ዝጋ ወንድምየውን የአብርሽን ወንድም ሽማግሌ ይዛን የመጣችው። በነገራችን ላይ ሩታ ያው አይታችኋል ስታማረጥ፣ ልክ የልብስ ነጋዴ መስል ስታማረጥ አይታችኋል። ከአንድ ሁለት ሶስት ጊዜ አይታችኋል። በዛ ላይ እንግዲህ ሁሉም ሰው አብርሽን ነበረ ደግ አደረገችህ አንተም ስታመጣ ነበረ በማለት እንግዲህ አብርሽን ብዙዎች ኮሜንት ላይ አይቻለሁ። ብዙ ሰው ከሩታ ጋር ነበረ ማለት ነው። ስለዚህ አብርሽ ደግሞ ያንን ነገር እተዋለሁ ብሎ ያው ታላችሁ በመሃል ታርቀውም ነበረ። በዛን ታይም ላይ ግን አላቆመችም ነበረ ማለት ነው ሩታ። አሁን ግን የሆነ ፊዚካሊ ፊቷ ላይ ይለያል የሆነ ሸር ነገር እንዳሰበች ማለት ነው። አብርሽ አሁን ትክክለኛ ህይወት ከሄርሜላ ጋር መኖሩን መቀጠሉን እርግጠኛ ስትሆን አሁን ያንን መሰናክል ለመሆን ነው አሁን አስታርቃይ ብላ የአብርሽን ወንድም ዝጋ እንደምታውሽ ሽምግልና ይዛ የመጣችው ማለት ነው። እሱም ደግሞ ያው ሁኔታውን በከፊል ነው የሚያውቀው። ማንን እንደምታመጣ ማንን እንደምታስወጣ ውስጡን ጠለቅ ብሎ ላያቅ ይችላል። ያው አስታርቃይ ብላ ነው አሁን ይዛ የመጣችው። ዝጋ እንደምታየው ሁኔታዋን እያስረዳች ነው። አሁን ቀደም አብርሽ በፊቱን ጸባይ የሚያመጣ ከሆነ አብሬ ሊቀጥል ይችላለሁኝ ምናምን እያለች ጊዜ እየተማጸነች ትገኛለች። እንግዲህ አብርሽን ምላሽ ደግሞ ምን እንደሆነ አብረን የምናየው ይሆናል። ያው እርግጠኛ እሱ ታሁን ቀደም ለምኗታል። ምንም ሊሆን አይችልም። ምንም ተቃሉ ማለት ለምኗታል፣ ብዙ ጊዜ ለምኗታል። አሁን ዝኩል እንግዲህ እዚህ ወንድምየው በጣም ከሱ ያለውን ሀሳብ ያው አብርሽ ያለውን ነገር ምንም አሳምነዋለሁ ካንቺ ያለውን ነገር ምንድነው ምናምን ብሎ ይጠይቃታል። እንግዲህ እዚህ እኔ ብዙ ነገር እንትን ብያለሁ፣ የልጅ አባት ይሻላል። አዎ እንደዚህ ትመጫለሽ፣ ስትት ብለሽ ትመጫለሽ ማለት ነው። እንግዲህ ከደስታም ጋር ያላትን ሪሌሽን ግንኙነቱን በምን አይነት እሱን ሀታ እንደዛ ወድሃለሁ ምናምን አፈቅራለሁ እያለች አበባ ይዛ አብርሽን እንደዛ አብርሽ ፊት እንደዛ የሌለ ሐረካት ስትሰራ ይኸው ዛሬ ደግሞ በቃ ለዝምዬ ነው ማለች። የሚገርም ነው የሩታ ማለት ነው። ሩታ እንደዚህ ትሆናለች ብዬም አልጠብኩም። እሺ እዚህ ጋር መጡ እንግዲህ እዚህ ጋር መጥተዋል። አብርሽ ዛሬ ፏ ብሎ እንግዲህ ከባልተቤቱ ሄርሜላ ጋር እንደምታወት ፏ ብሎ መጥቷል። እዚህ ጋር ሩታ ደግሞ በጣም ታሳዝነኛለች። የእውነት ግን እንደዚህ እየሆነች ደግሞ ታሳዝናለች። እየቀለወጠች ታያለች። እንደም የምታዩት ነው እንግዲህ እቺኛይቱ ላጤ ናት፣ እቺኛይቱ የልጁ እናት ናት ማለት ነው። እንግዲህ እዚህ ጋር የምታዩት ሄርሜላ ትባላለች፣ እቺ ያቅፋት ማለት ነው። ስለዚህ ምን አይነት ቴንሽን እንደምትሆን ሩታ በጣም ነው የሚለይባት፣ ንዴቷ በጣም ይለይባታል። ስለዚህ አሁን እንግዲህ አብርሽ እኔ ምንም ህይወቴን ጀምሬያለሁኝ፣ ከአንድ ሁለት ጊዜ ሶስት ጊዜ ለምኛታለሁኝ። እኔ የቆመ መኪና አረገችኝ እንደ ያለው የቆመ መኪና ስፈልግ ትነዳኛለች፣ ሳፈልግ ግትራይ ትሄዳለች። ስለዚህ እኔ ደግሞ የቆመ መኪና አይደለሁም።
እሷ ህይወቷን ቀጥላለች፣ ታስገባለች፣ ታስወጣለች። እኔም ደግሞ ህይወቴን ቀጥያለሁኝ ብሎ እንግዲህ አስፈላጊውን እንግዲህ ያው ተናግሯል ማለት ነው ለወንድሙ። ስለዚህ ምንም ማድረግ አይቻልም። እንግዲህ ምናልባች ወንድሙ ያው ለማስተባበርና ለማስታረቅ እየሞከረ ይገኛል ማለት ነው። አብርሽ በሁኔታው የሚመለስ ወይንም ከሀሳቡ የሚቀየር አይመስልም። እንግዲህ የምናይ ነገር ይሆናል ማለት ነው። በነገራችን ላይ ሄርሜላም ቻንስ ሰጥቻታለሁ ብላለች። እንግዲህ ሄርሜላም ተጠይቃለች። እኔም ከአንድ 3 ቀን 4 ቀን ጊዜ ሰጥቻት የልጅ አባት ነው እኔ መሰናክል አልሆነባችሁ ከህይወታችሁ እወጣለሁኝ ከባልሽ ጋር መሆን ትችላለሽ ብላት እንግዲህ እኔ ገለጸችልኝ እንደማትወደው አርጋ ነው የነገረች ምናምን ብላ ተናግራለች ማለት ነው። ዛሬ እንዴት ከምን መጣች? ምን አስባለት ነው ልመጣ የቻለችው? አልፈልግም ብላ እንግዲህ አብርሽ ከደስታ ጋር ምናምን ያን ሀረካት ስትሰራ ያው ታግሶ ተዛም ወዲህ ታርቀዋል ማለት ነው። በዛን ታይም ላይ ደግሞ አሁን ያንን ሁሉ አፍርሳ ነው አሁን ውጭ ሀገር ሄዳለሁ ምናምን እያለች ስትል የነበረችው ማለት ነው። ዛሬ ምን አግኝታ ነው ልመጣ የቻለችው እያለ እንግዲህ እስከ ምንም ቦታ ሊሰጣት አልቻለም ማለት ነው። እንደምታዩት ኮሜንትም ላይ ይቻለሁኝ በቃ ሩታ ተንኮል ይዛብህ ነው የመጣችው፣ በአቋምህ መጽናት አለብህ በማለት ብዙ ኮሜንት ላይ ይቻለሁኝ ማለት ነው። እሷም ትለያለች፣ የሆነ ነገር ይዛ መታለች። ቤተሰብ እዚህ ጋር የሆነ ሸር ነገር ይዛ መታለች። ሸረኛ በቃ ተንኮል ያሰበ ሰው ደግሞ ፊዚካሊ ይለያል። ከአቋሙ፣ ከአመለካከቱ፣ ከአንደበቱ ተንኮልና ሸር የያዘ ሰው ይለይበታል ማለት ነው። ስለዚህ ነቅቶባታል ማለት ነው። ነቅቶባታል። እንግዲህ እዚህ ጋር እንደምታዋት ሄርሜላ ምንም በቃ ፍሪደም ሆና ነው እንትን ያለችው። እኔ እድሏን ሰጥቻታለሁ ብላለች። እድሏን ሰጥቻታለሁ፣ በመሀላችሁ አልገባም፣ እወጣላችኋለሁ። ስለዚህ የምትወጂው ከሆነ እኔ እንቅፋት ልሆናችሁ አልችልም፣ ከህይወታችሁ እወጣለሁ ብላ ተናግራለች። አልፈልግም አለች። እኔ አልፈልገውም ብላኛለች ነው እንደውም ያለችው ማለት ነው። ስለዚህ ይሄን ያለ ሰው እንዴት ተመልሰሽ ልትመጪ ይቻልሽ ነው። ስለዚህ እህታችን ሩታ ወይ ደስታውን ወይ ያኛውን እንትን ማለት አለብሽ። አብርሽ ያው እንግዲህ እንደምታዩት ዝጋ ምንም ታውን ቀጥለሽ ምንም ተስፋ መቁረጥ አለብሽ ማለት ነው። እሱም ደግሞ አስረግጦ ነው የነገራት። አስረግጦ የኔን ደስታ ሲጀምር አትፈልጊም ወይ? እኔ ህይወቴን የተመቻቸ ህይወት እየኖርኩ ነው በማለት እንግዲህ ዝጋ እንደዚህ ብሏት በባዶ ስትመለስ በጣም ያሳዝናል። የእውነት በጣም ያሳዝናል። አዎ ተናገረ፣ በጣም ተናገረ። አንድ ጊዜ 2 ጊዜ 3 ጊዜ ሰው ሊሳሳት ይችላል እንጂ ሁል ጊዜ ልሳሳት አልችልም። ስለዚህ እስከዛሬም ድረስ እኔ የልጄ እናት ስለሆነች ለልጄ ስል ነው እንጂ ምን አይኗንም ላያት አልችልም፣ አይኗንም ላያት አልፈልግም ብሎ ከዚህ በላይ እንግዲህ ምንም ሊባል አይቻልም። እንግዲህ እሱ ያጥናሽ ማለት ነው። በጣም መጨረሻ ላይ በጣም ያሳዘነችኝ እንደዚህ ብሏት ሲመለስ እሷ ብቻዋን ስትቀር የእውነት በጣም ነው የምታሳዝነው ማለት ነው። እና ምን አይነት ሀሳብ እሷም ይዛ እንደመጣች ትክክል አሁን እውነት እንዲያው እሷን ትቶ አብርሽ ሄርሜላን ትቶ በቃ አንቺ ልጄን እናት ነሽ ምናምን ብሎ ቢገባ ትክክለኛ አብረው ትዘልቃለች ወይ ነው። ነገ ደግሞ ወይ ትታው ሌላ ታመጣለች ወይንም ተፋታኝን ይሄዳለሁ ልትል ትችላለች። ስለዚህ አብርሽ በጣም ነቅቶባታል ማለት ነው። ሄርሜላም እንግዲህ ዝጋ ጠምጥማ ይዛለች፣ ይሄድብኛል በማለት ወይንም ተቀማኛለች በማለት አስባ ነው መሰለኝ እንግዲህ አጥብቃ ይዛለች። እንግዲህ መጨረሻ ላይ ወንድምየውም ምንም አብርሽ ሀሳቡን ሊቀይርለት አልቻለም። ምንም ማድረግ አይቻልም። ያው እንግዲህ ሩታ ያው በባዶ ተመልሳለች ማለት ይቻላል ማለት ነው።
እና ውድ ቤተሰብ እዚህ ጋር እንደምታዩት እንግዲህ ያው መጀመሪያ ሲለመን እንትን ያለ ሰው በጣም ከባድ ነው መጨረሻ ላይ ያለው መልስ ማለት ነው። የሚያመጣውን አይታወቅም ማለት ነው። እንግዲህ እቺ ልጅ አሁን በጣም ብዙ ጊዜ ተለምናለች። አሻፈረኝ ብላ ነው እንደዛ ከማንም ወንድ ጋር ስታስገባ ቤት ስታመጣ ለሱ ክብር እንኳን ሳይላት ውጭ እንኳን መገናኘት ይገባት ቤት እያመጣች ብዙ ነገር ቴንሽን እንትን ብለዋለች ማለት ነው አብርሽን። አብርሽ ደግሞ በጣም ውስጡ ተጎድቷል ማለት ነው። ያን ነገር አልፎ ያው ደርሷል ማለት ነው። ስለዚህ ሞቅ ያለ ህይወት እየኖርኩ ነው ውጭልኝ ብሏት እንግዲህ ሩታ በዝጋ ያው በሀዘን ነው የተመለሰችው ማለት ነው። ውድ ቤተሰቦች እንግዲህ ለዛሬ ዝጋ ይበቃኛል። ለቤት አዲስ የሆናችሁ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ አበረታቱኝ ማለት ነው። ምችት ይበላችሁ።